ራስን መጉዳት አይኑ እንወዳቸዋለን እኮ ግን እንኳን አይደለም የሀገራችንን ሰው የምንወደው የቱርክ ፊልም ስናይ የፍቅር ፊልም ሆነ የሞትን ፊልም ሆነ እናለቅሳለን። እኔም አለቅሳለሁኝ እኮ ያ ስሜት ነው። ስሜትና ራስን መጉዳት ግን ይለያያል። አንድን ሰው ልንወድ የምንችለው ራስን ስንወድ ነው። ይህ ልሞትልህ፣ እኔ እንደዚህ እንሆንልህ ምናምን ይህ ፌር አይደለም። ሰው እኮ ፋፊ ትክክል ነሽ። ቡቡዬ ሁለኔ ቡቡቴን አባት ኒቨርስ መሆን የለም። ትክክል ናት። ሰምታይምስ ፋፊ የምትናገር ያው የሁላችንም ባህሪ እንደ ጸባያችን እንደ መልካችን የተለያየ ነው። እህታችን ከሞላ ጎደል ፈርስት ዩ ቲንክ ማይሰልፍ ለራሳችን ማሰብ አለብን። እንደነገርኳችሁ እኔ በሀይሚ አልደራደርም፣ ግን በመዳም ቅመም የመጣ አታኒን ለሚሰድቡኝ ዝም አለም። እየነገርኳችሁ ነው። እኔ ሰብስክራይብ ቪው ላይክ ሳይሆን እናንተ እንቅልፍ ለምታጡት ማለት ነው። ለምን እኛ በዙሪያ ያለ ሰው እየነገረን እኔ በበኩሌ ዳኒና ጽጌ ከመጡ በኋላ ነው በረገኩት። ከዛም በኋላ ሰው በቃ አንዳንድ ነገሮች መረጃ ሲነግረን ሞርዛን በቃ ውሸት እንደሆነ ተረድተናል። ብንወዳቸውም ድራማውን ቢያናደን እንደናንተ አንሆንም። እንደምታለቅሱት አልቅሳችሁ እኔ ያስለቅሱኛል። ድራማ አይደለም እኔ የሚያስለቅሰኝ ሞርዛን የመዳም ቅመሞች ነው የመጣንበት አላማ። ጠዋት ተነስታችሁ የሚጠብቃችሁ ስራ በጊዜ በቃ ያኔ ብዙ ነገሮችን ድሪም እያረኩ ነው እኔ ማብደው ማለት ነው። ወላሂ ነው የምላችሁና ፋፊ ከሞላ ጎደል የምትናገረው ኢትስ ግሬት ከሞላ ጎደል ሲሆን ኢትስ ግሬት አሪፍ ነው። ያኔ የሁሉም አስተሳሰብ ግን አንድ አይደለም። ሌላው ደግሞ አንደማመጥም፣ እንናናቃለን። ሁሌም ትክክል ማን ናቸው? የቡታጀራ ዩቲዩበሮች ናቸው። የመዳም ቅመሞች እንደኛ አይነት ትክክል አይደለንም። እኛ ሁሌ ፕራንክ ነው ባካችሁ እህቶች። የምን ፕራንክ ጀመረሽ ደግሞ? ዛሬም ፕራንክ በያ this is wrong። ለምሳሌ እምነታቸው ወይም ወንድምሽ ማለት ነው እህትሽ ወይም ወንድምሽ ከሚስቱ ጋር ቢለያይ ከእህትሽና ከወንድምሽ በላይ የምትወጁ ሰው የለም። በስክሪን አይተሽ መቼ ቢለያዩ ራስሽን ትጎጃለሽ። ያው እኮ የኔና ያንቺ አንደርስታንድ ነው ፋፊ ነው። የነሱን አንደርስታንዲንግ እኮ ማሰብ ወይም መረዳት ያለብን። ልንገርሽ ስለምትወጃቸው እኮ ፋፊ አሁን እዚህ ጋር አንዳንድ ምን አለ መሰለሽ፣ አሁን እዚህ ጋር ስደት ላይ ያሉ እህቶች ከሰው ጋር ብዙም አይገናኙም። ሁሌ ፎከስ የሚያደርጉት ማንን ነው? ብሩክና ሀይሚን ነው። ገስት ላይም በስልክም ከወንድምና ከቤተሰብ ይልቅ ለምን ሁሌ አሁን ከቤተሰብ ጋር ይደዋወሉ፣ ሁሌ ቤተሰብን በቪዲዮ አያዩም። ሀይሚና ብሩክን ግን ሁሌ እንደሱስ ማለት ነው 6 ሰዓት ይጠብቃሉ። ለምን? እዚህ ጋር በስራ ተወጥሮ ነው ያሉት። እኛ ራሳችን እኔ ራሴ ያ ሰዓት ይናፍቀኛል 6 ሰዓት ማለት ነው። የሚሄድበት ቦታ ካለ እቀራለሁ ማለት ነው። ያን ነገር ለማየት እነሱን ለማየት ለምን ለምንደናቸዋል። በቃ ያው እኛም ጥቃቅን ዩቲዩበር ብንሆን በቃ ጓደኛ ቤስት ሆኗል። አንዳንዴ እኮ መወለድ ቋንቋ ነው የሚባል ነገር አለ። እንደ አግባባችን ነው። እና ገስት ላይም ሲመጣ ከብሩክ ጋር ያላቸው ነገሮች እሱ ነው። ለነሱ ደግሞ ምንድነው ግዴታ የኔን ባህሪ የያዙ አይደለም። እና ፋፊ ስትሮንግ ነሽ፣ ማሻላ ጠንካራ ነሽ። በእርግጥ መምከር ነው እንጂ ወንድማችሁ እህታችሁ ከቤተሰብ ጋር 3 ወር የሚያወራ ሰው የነሱን ቪዲዮ 6 ወር የማያይ አለ፣ የቤተሰብን ቪዲዮ እና ቀን በቀን ደግሞ የነብሩክን ያያሉ። ስለዚህ አንዳንዴ ያው ከፋሚሊ ጋር ሞርዛን ኮምፔር ባይደረግ ኢትስ ግሬት፣ ግን ምክር ያስፈልጋቸዋል ሞርዛን። ለምን እኔም በእነሱ ነው ሲያለቅሱ ቀን በቀን ያኔ መቀየር አለብን። ቼንጅ ኦፍ ቼንጅ፣ ሁሌ አንድ አይነት መሆን እንዳይለብን፣ ሁሌ መታለል እንዳይለብን፣ ስራም ከሆነ ማወቅ እንዳለብን፣ እርስ በርሳችን መደማመጥ የሚችለው ራሱን ሲወድ ነው። ራስ መውደድና ራስ ወዳድነት ይለያያል። ባይዘወይ ራስ መውደድ ማለት ራስሽን አለመጉዳት ነው። ራስ ወዳድ ማለት ለሰው ጥቅም ሲሉ ለራስ ጥቅም ሲሉ ሰውን አለመጉዳት ነው። ስለዚህ ራሱን የማይወድ ሰው ሊወድ አይችልም። አይኑን እንወዳቸዋለን፣ ግን ራስን መጉዳት ደረጃ መድረስ የሚያደርስ ምንም አይነት ጉዳይ የለም። ለምን ለነሱ ህልም ከምንመኘው በላይ ለራሳችን መጀመሪያ ልንመኝ ግድ ነው። የሰውን ህልም ለማሳካት ስንል የራሳችንን ህልም መግደል የለብንም። ከጠፋው ይቅርታ፣ ግን እንደኔ የሰውኛ አስተሳሰብ ሊሆን የሚችለው ይሄ ነው ማለት። ፋፊ ምክርሽ ኢትስ ግሬት፣ ግን ያው የሁላችንን ባህሪ የተለያየ ነው። ግን በዚህ ምክርሽ ቀስ ብለሽ ብዙ እህቶቻችንን ሞርዛን ብትመክሪያቸው፣ ተሳዳቢዎቹን
ምክር የማይሰሙትን የቡቡ ዘመዶችም ማለት ነው። ሞርዛ እኔ ደግሞ ጠምጃቸዋለሁ። እኔ አሁን ገና መግባቴ ነው። እውነት ቤት አልነበርኩም። የት ነበር? ነበር አሁን ረመዳን ስለደረሰ አንዳንድ ቃል እንገዛ ከሴትዮዋ ጋር ወጣ ብዬ ነበር። እንዴት ናችሁ? ረመዳን ገና 15 ቀን ወር ከ15 ቀን እኮ አለ። ኧረ 1 ወር ነው ያለው ሀቢብቲ። የኔ ሴትዮ ቀድማ ነው አንዳንድ ነገር የምትገዛው። እንዴት ናችሁ? አልነበርኩም። እውነት አሁን ነው የገባሁት። ገና ልብስ አላይም። ገኒ ቆጥርላት ፎቶችን ተዘቅዝቆ እየተሰደብን ነው። ስለዚህ ሊያዩ ወረደች። ገኒ በዛው አልመጣች። ዩዘር ነበረች ወጣች። መቅድኔንም ዘቀዘቁኝ አለ። አይገርምሽ? እባክሽ ታያቸው በእናትሽ። እስኪ እንዴት ናችሁ? ተሳድባለች የሚባል ወሬ ስለሰማው እሱን ላረጋገጥ ነው እንጂ ስለ ቪዲዮ ማብራሪያ መስጠት አልፈልግም። እንደገና ደግሞ በቀደም ለታ ዩዘር የሆነ ቻይናል አዘጋለች ታዘጋለሁ ብላለች ተብሎ ቲክቶክ ሩዋንዳ ሆኖ ነበር። እኔ እሱንም አላየውም። ማታ ገና ነው የሰማሁት። ምክንያቱም ቀን እኔ አልገባም ቲክታክ፣ እግዚአብሔርን አልገባም፣ ትቻለሁ። የሆነ ነገር ከፖስታትኩ በቃ ምን እንዳለ ራሱ አላውቅም። ግን የገኒን ደግሞ ማረጋገጥ ስለፈለግኩ ምክንያቱም ዩዘር ያለችው እኛ ጋር ነው። እሱን ሰምቻለሁ፣ በደንብ ሰምቻለሁ ዩዘርን። ምክንያቱም ነገ አንደበታችን ሊያዝ ይችላል፣ ሰው ሀገር ልንቀር እንችላለን፣ የሚመጣብንን አናቅም። ግን የሰው ልጅ በዚህ ልክ ወርዶ ያልተባለ አማርኛው ሳላውቅን የሌላ ቋንቋ ሆነ እንዴ? እኔ ቤት አይደለም እንትና ቤት ነው፣ ቡርቴ ቤት ነው የተወራው መስለኛል። እኔ ቤት አይደለም። እና አማርኛ ሳላውቅ ተገልብጧል መሰለኝ። እንግዲህ ገልብጠው የሚያነቡትና ገልብጠው የሚሰሙት እነሱ ይጠየቁበት። ግን በዚህ ልክ ደግሞ የሆነ የሰው ጥላቻ ሲኖርባችሁ፣ አንድ ሰው የሰው ጥላቻ ሲኖርብኝ ጥላቻውን በልክ ነው ማድረግ ያለብኝ እንጂ በጣም ነው እኮ የሚያሳፍሩት። አብሶ ቡቡ ቡቡ የሚሉት በጣም አሳፋሪ። እኛ እኮ እህታማቾች ነን። እኛ ስደት ላይ ብሩክ ሮጦ አይደርስም። ሲጀመር የተባለው የእዩ ቻናል 2 ምናምን ብትከፍትም ቲክቶክ ይዘጋል። የእዩ እኔ ቀድቼዋለሁ። አንዳንዴ እኮ መቅዳት ይጠቅማል እንደዚህ አይነት ነገርን። የእዩ ነው የተባለው። ግን በቡቡ እያላችሁ ሜንሽን እያደረጉ ሲያዟዙሩ ነበር። ይዙርባቸውና አማርኛን ገልብጠው አንብበው ቆርጠው ማለት ነው። እና ሜንሽን እያደረኩ ደግሞ ሰው ለማጋጨት እኔ እንዳልጨኘዋለሁ ያለችው እዩ ናት። ሲጀመር እዩን ነው እያመለካችሁ ብላ እነሱን ነው እንጂ አረብ ሀገር መታችሁ የአረብ ሀገር ሴት ሳይሆን ቤት ታሽጋችሁ ወንድ ስለማታዩ ብላ ነው የእሱን ደጋፊዎች በአጠቃላይ የተሳደቡት። ወንድ እሱንም ስለ አረብ ሀገር ስትናገር ይቅርታ አንዳንዶቻችሁ ብላለች። ረቢን እምላችሁ እኔ ብዙ ነገር ሴቭ አድርጌያለሁ በጭንቅላቴ ማለት ነው። ስለ አረብ ሀገር ስትናገር እኔም ነበርኩ። እኔ ላይ እኮ ተቀርቷል። እነዛ ግን ወሬ እንዲያውም ቢባሉስ እንዴ መቼ ይሰማሉ? እንኳን አለች ካለችም ሰው ደግሞ በጣም ሲናደድ ትርፍ ቃል ልንናገር እንችላለን ሁላችንም። ገባችሁ? እንደውም እኛ እርስ በርሳችን መወቃቀስ ሳይሆን እርስ በርሳችንን እንዲያጋጩ ያደረጉት ማን ናቸው? እዩና ብሩኬ ናቸው። ስለዚህ አንዳንድ የብሩክ ወዳጆች ልክ ይኑሯችሁ ማለት ነው። መጨለቆች። እኔማ መሳደብ ስለጀመራችሁ ጠርጋችኋለሁ። እሱን ያለችው ፋፊ አንድ ላይ ያልነበረ እኔ እሱን መጠየቅ ፈልጋለሁ ከቻልኩኝ። ምክንያቱም የአረብ ሀገር ሴት ተብሎ ተሳድባለች እና ተብሎ ብዙ ነገር ሲነገር ስለሰማ አረብ ሀገር ኖር መተባለም ኖርማል እኮ ነው። ያለ ነው ሀገር እኮ በጣም ሰለጠነ ሀገር። አንቺ አሁን ይህ አስጨንቆች ነው አንቺ ይሄን የምጠይቅልኝ ቤት መቅዲ ቦታ አትስጭ ለዚህ ነገር። ሌላው ደግሞ እኔ ለምሳሌ አረብ ሀገር ትዳር ይዘው የመጡበት አላማ ሊያገቡ ነው ወይ አርፎ ስራ አይሰሩም የአረብ ሀገር ሴቶች ሲባል እኔ አልናደድም። እውነት ነው፣ ትክክል ነው፣ ይምከሩ ነው የምለው። ለምን ከዛ ውስጥ እኔ ስራ የለው ማለት ነው። ገባችሁ? አሁን አረብ ሀገር ራሱ ብላ ብትናገር አረብ ሀገር ብላ ብትናገር እኔ የአረብ ሀገር ሴትም ብሆን አረብ ሀገር ምሰራም ብሆን እኔን አይወክለኝም ነው ምለው። ለምን
እሱ የተናገረችው ምንድነው? ብሩክን የብሩክ ብለው የሚሳደቡ ናቸው። ብሩክ የሚመክሩት ናቸው። ያሉን የሆነ ነገር ስለ ብሩክ የሚያወሩ ናቸው። በብሩክ የተነሳ እኛን የሚሰድቡን ነው። ብሩክ ቡቡ እያሉ ያባቧቸውና ማለት ነው። እና አንድ ሰው ራሱ ንጹህ ከሆነ እኔ ራሴ ንጹህ ከሆንኩ የአረብ ሀገር ሴት ሁሉ ቢባል እኔን አይመለከተኝም። ከዛ ውስጥ እኔ አይደለሁም ማለት ነው። እና ባይዘው እንደዚህ አይነት ነገር ሞርዛን እርስ በርሳችሁ ባትጠያየቁ ኢትስ ግሬት። ሞርዛን እንደዚህ ገስት ላይ በውስጥ ይሻላል። እና ለነዛ ለቡቦቹ ቦታ አትስጡ ቢባሉስ ምን ያመጣሉ? አዎ የአረብ ሀገር ሴቶች እኔ የመዳም ቅመም አይደለም ቅማል ነኝ ነው ስታወሩ ትረሱታላችሁ። ዛሬ እኛ በእነሱ እነሱን አንስተን ሙሉ ሙድ እያያዝንባቸው ነበረ። በዛ ነው እኛ ቃል የጀመሩት። ዛሬ ሲጀምር በደንብ ይዘቅዝቁ ያለየ ቦታ ስጭሽ የአረብ ሀገር ሴት ከተባለ እኔም አረብ ሀገር ነኝ ያለሁት ይመለከታል። መጠየቅ ፈልጌ ነው እኮ ምክንያቱም ስማችንን ማጥራት ትመጣለች አርጊላ ሼር ትመጣለች ግን አላለችም። አረብ ሀገር በር ተዘግቶባቸው ምናምን ብላለች። ግን ሁላችሁንም አይደለም ግን ይቅርታ ብላለች። እንዴ እኔ ላይ ተቀርቶ አለ እኮ ስለ አረብ ሀገር ሴት ግን ይቅርታ ብላለች። ሁላችሁንም አይደለም ብላ የተናገረችው ማታዩ ነው ያለችው። የአረብ ሀገር ሴት እኔ ታውቃላችሁ የማዳም ቅመም የአረብ ሀገር ሴት ሲባል በጣም ነው የምናደደው። ለምን እንደምናደር ታውቃላችሁ? አንዳንድ በጣም የዘቀጡ ሴትነታቸውን የማያውቁ የማዳም ቅመም ተብለው የሚያሰድቡ አሉ። ለወንድ ብር የሚልኩ ሰላም እንዲያገኝ ዩቱበር አለቀስኩ እያሉ እየመጡ እነዚህ የማዳም ቅመሞች እነዚህ የአረብ ሀገር ሴት ተብለው የሚያሰድቡ ሴቶች ሙሉ ሲያሰድቡ በጣም ነው የምናደደው። ለምን በጣም ጀግና ሴት ቤተሰቧን የምረዳ አላማ ያላት በጣም ብዙ ጀግና ሴት አለ። በእነሱ በአንዳንድ ሴቶች ምክንያት ሁሉም ይሰዳል። ይህ ሊሆን አይችልም። እኔ እየሰማኋት እንደዛ ብትል እንትን ልል አልችልም፣ ዝም ልላት አልችልም። አልሰማሁም፣ ግን ደግሞ ካለች እንስማት። እኔ የሰማሁት ይሄንን። ሌላ የሰማ ካላውሩ እየሩስ ፍሬ ሀዩ ሰላም አለይኩም ብላ ጸጣለች። በቃ ነገ እንገናኛ ጀማ። በቃ እንግዲያስ ነገ በሰፊው እንጠይቃታለን። መቅዲ እኮ እሺ ተናደሩ። መቅዲ የት ሄድሽ? ዛሬ ቢስ ስራ እያደረገች ነው መሰለኝ። አሁን ደግሞ በዚህ ነገር ልንጀምር ነው። እንጠብቃት። እነሱ ግን ምንነገራችሁ ትናደዳለች። ችግር አለባት ትንሽ ያለ እየመሰላችሁ አይደለም እኮ ማ ከኔ የለችም ዩዘርም የለችም። ከአንቺ ነሽ ትጅ ገኒ ናት እንጂ ገኒ እኮ ስሜት